አንድ ቀንም ተመችቶኝ አይደለም ዛሬም አልተመቸኝ። እኔ ግን ይሄ ልጅ ሆስፒታል ሲሄድ ጡት አልጠባ ብሎ ነው። ጡት አልጠባ ሲላት ሆስፒታል ይዘውት ሲሄዱ ጀርባውን ጭንቅላቱን ከፈቱት። ከዛ በኋላ ይሄ ልጅ ትላንትና ይስማ አይስማ ማንም አያውቅም። ከዛ በኋላ ግን ተዘጋ። እግዚአብሔር በቃ እንዴት ብዬ ልንገርህ? እኔ አማርኛውም ያጥረኛል መናገሩም አልችልም። ስለዚህ ነርቮቹ ተነክተው እንደዚህ ሆነ። አሁን ስንመጣ እሱ ነው ይሄን ልጅ ሳየው በጣም ደነገጥኩ። በቃ አንደኛ ቤታቸውን አየው፣ ኑሯቸውን አየው። ከዛ በኋላ በቃ ሰቀቀን ሆነብኝ ለኔ ለራሴ ምንም መተኛት አልቻልኩም። የእውነት በእግዚአብሔር ፊት ነው የምናገረው። ከዚህ በፊትም ኢቢኤስ ጋር ሄደን ነበር መተን ቀርጸ ነው ኢቢኤስ ጋር ሄድን። ወረፋ ይዟል ነው በሄድን ቁጥር ወረፋ ይዟል ግን ምንም ሊሆን አልቻለም። ተው ነው እሷ በግሏ ማነው ሰይፉ ጋርም ተመዝግበን ነበር ብላለች። ግን ሰይፉ ጋርም ወረፋ አልደረሰም ተብሏል። አላውቅም። በዚህ አጋጣሚ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ቢመለከቷት ለብዙ ሰዎች እርዳታ ሲሰጡ በሚዲያ እናያለን። ቢመለከቷት እዚህ አረንጓዴ እንትን ውስጥ እኮ እባብ አይጠፋም። የእውነት አሁን ቢፈለግ አይጠፋም፣ ተኝቶ ነው። እና ደግሞ ይሄንን ጥለን ለመውጣት አይመችም፣ ይከብዳል። ሰው በሚወጣበት ሰዓት ምንም ነገር የለም። ይሄ ግቢ ባዶ ነው በቃ ከላይ እስከ ታች። ሰው ደግሞ ተራሮጦ የሚኖሩ ሰዎች ናቸው። ለቆ ሲሄዱ የኔ ብቻ ነኝ እኔ እዚህ ግቢ ውስጥ ያለው የኔ ብቻ በቃ። ማንም ሌላ ስራ የሚሰሩ አሉ፣ ምንም ይሉ አሉ፣ ይወጣሉ። ጠዋት ወጥቶ ማታ ነው የሚገቡት። እኔ ብቻ ግን ከዚህ ግቢ ወይ ልጄን ካለች ልጄን ጥዬ እወጣለሁ። እሷ ከሌለች እኔ ወይ እዚህ ግቢ ውስጥ ነው የሚውለው። ማታ ተነሳው ሌሊት ተነስቼ ለውሾቹ አንዳንድ ነገሮቹ ያላንዱን ሽጬ ምናምን በቃ ይሄ አጥንት ምናምን ገዛዝቼላቸው መጥቼ ቤት ነው የምውለው። እኔ አሁን ተነስቼ ሱቅ እንደፈለኩ ወጥቼ አልገባ። ለምን ቤት ዞሮ እንደሚገባ አላውቅም። ሰው ካለ አለ እሱ አለ፣ እሱ ካለ ባለቤቱ ካለ እሱ አለ፣ ይሜ አንተ ያለ እንዴ ምናምን ብለን እሱ ካለ ግቡን ጥዬ እወጣለሁ። ከዛ በተረፈ ያው ትንሽ ይከብዳል። በመጨረሻ እስኪ የኢትዮጵያን ሕዝብ ማለት የምትፈልጊው ነገር ካለ እስኪ የሆነ ነገር በይ። ያው የራሴ ቤት የምለው ቀበሌም ቢሰጠኝ አሁን እየተመላለስኩ ነበር። ማንም ሰው ነሽ ውሻ ነሽ የሚለኝ የለም። ብዙውን ጊዜ ቤቴል እዛ ወረዳ ቤቴል ማለት ነው ክፍለ ከተማ ሄዳለሁ። ምንም ነገር የቀበሌ ቤት እንዲሰጡኝ ማለት ነው ተመዝግቤ ስንት ጊዜ ነው? 3 አመቴ ነው። 3 አመት ሙሉ ሰው ነሽ ውሻ ነኝ። እኔ እኮ በሽተኛ ልጅ አለ ተጠግቼ ነው ያለው። ሰው ነው ያስጠጋኝ። እሱ ቤቱን አፍርሶ ለመስራት ይፈልጋል። እባካችሁ ቤት የቀበሌ ቤት ስጡኝ አልኳችሁ ብዬ ስላችሁ የለም ቤት የለም ማለት ቤት የለም። ቤት የምንሰጥ ቤት የለም። ካንቺ ይባሳል ከኔ ይባሳል። እኔ ሰርቼ እኮ ይሄንን ትቼ ወጥቼ መስራት ስለማልችል እባካችሁ ቤት የቀበሌ ቤት አለ፣ በዚህ አካባቢ አለ፣ ወደ ዘነበ ወርቅ አለ፣ እንደገና ካራ አለ፣ ወደ ቤተል ምናምን አለ። በዚሁ አካባቢ ቤት አለ። ምን አለበት ቢሰጡ? ወይ ደግሞ ለምሳሌ ሌላ ሰው አምጥቶ ከሌላ ቦታ አምጥቶ ከሚያሰፍር እንደዚህ ዳሃ ተብሎ ተመዝግቤያለሁ። ግን የለም ነው የሚሉት። እኔ አሁን መንግስትም የኢትዮጵያ ሕዝብ አዝኖልኝ እኔ ቤት እንዲሰጠኝ ነው የምፈልገው። ቤት ምንም ሆድ እኮ እንዳደረግከው ነው የሚሆነው። ቤት ቢገኝ እኮ መቼም ባለ ነገር ቤት ውስጥ አንዳንድ ነገሮችን ሰርታ ትበላለች አይደለም? ሽጣ ማለት ነው ገንዘብ ትርፍ። የቀበሌ ቤት ካገኘሁ እኔ ገንዘብ ካገኘሁ እኮ በዛች እየሰራሁ ምን እያልኩ በሬ ላይም ቁጭ ብዬ ሽጬ ራሴ ወደ መሙላት አቅተኛል። አቅተም በቃ ይሄ ነው የሚፈልገው። እኔ ነው የሚፈልገው ቤት እንዲሰጡኝ ነው የሚፈልገው። እንደዛ ቢያደርጉልኝ ደስ ይለኛል። እኔ አባት
አይ እግዚአብሔር ያውቃል። እስኪና እኛም አላማችን ፍላጎታችን እሱ ነው። ቢያንስ እንኳን የተሻለ ነገር እንዲመጣ በቃ እና እንዳልኩሽ ከትላንት ካለፉት 30 ዓመታት ያው እንዳልኩሽ 30 ዓመታት ቀላል አይደለም። 30 ዓመት አልቅሰሻል፣ 30 ዓመት አንብተሻል። በዚህ ልጅ ምክንያት በጣም ዋጋ ከፍለሻል። በቃ ምክንያቱም እናት ነሽ እና እናትነት ደግሞ እንዳልኩ የሚከፈል አይደለም። በቃ ብዙ እናቶችን አውቃለሁ፣ ግን እኔ እስከዛሬ ድረስ በህይወቴ ከማውቃቸው እናቶች እኔ አላውቅም። ስላንቺ ለመናገር በጣም ከምልሽ በላይ ቃል ነው የሚያጥረኝ እና በጣም ጀግና ነሽ። ግን በቃ ምንም ቢሆን ነገ የተሻለ ቀን ነው። በቃ እኛ ከጠዋት እንኳን ከትላንትና ካደርነው ሌሊት እንኳን ዛሬ አሁን ያለንበት ሰዓት እንኳን የተሻለ ነው። ምክንያቱም አሁን ባለንበት ሰዓት ይህንን ቪዲዮ ሰው በሚያይበት ሰዓት ምን እንደሚያስብ አናውቅም። ህዝቡ ለዚህች እናት ምን እናደርግላት ብሎ ምን እንደሚነሳ አናውቅም እና ሁሉም ነገር የሚሆነው እግዚአብሔር ሲፈቅድ ነው፣ እግዚአብሔር ሲወድ ነው እና ብቻ ያው እኛ ወደዚህ የመጣንበት ምክንያት እዚህ ቪዲዮ የሰራንበት ምክንያት ለአንቺ የተሻለ ነገር በማሰብ ነው። በቃ ምክንያቱም እስከዛሬ ያለቀሽው በቃል በሚል ነው እና የቻልነውን እናደርጋለን። የኢትዮጵያ ህዝብ ደግሞ ደግ ነው፣ ያው እንደሚያደርግልሽ 100% በቃ እርግጠኛ ሆነን እንነሳለን እና በቃ አጠቃላይ ጥያቄዎቼንም ጨርሻለሁ። ያው የ30 ዓመት የ40 ዓመት ህይወትን በአንድ ሰዓት ባልሞላ ጊዜ ውስጥ መተረክ መናገር በጣም ከባድ ነው። ግን በቃ ይህን 30 ዓመት ስንኖር ምን ያክል ችግር ያሳለፍሽውን ችግር በ10 ደቂቃ 20 ደቂቃ ባልሞላ ጊዜ ውስጥ ትናገራለሽ፣ ልክ እንደ ቀላል ነገር ማለት ነው እና እኔ የምር ስታወሪ በቃ ራሴን በጣም ጠንካራ ለመሆን ራሴን ለመቆጣጠር እያሰብኩ ነው በቃ እንትን ያልኩት እንጂ በቃ የሚያስብ በቃ ይሄን ነገር እንደዚህ ምናምን ነገር ብለን የምናወራው አይደለም። በቃ እያለቀሽ የምታወሪው ራስሽን መቆጣጠር አቅቶሽ ያበርሽ የምታወሪ ወሬ ነው በቃ። ምክንያቱም ቀላል አይደለም ይሄ ነገር እና በቃ እግዚአብሔር አሁንም ቢሆን በቃ እሺ በልሽ፣ ነገሮች ይስተካከል። የኢትዮጵያ ህዝብ ይሄንን ተመልክቶ መርዳት የሚችል ሰው በቃ ያለውን 5ም 10ም ቢሆን ረርቶሽ ምናምን ነገር ቢያንስ እንኳን እንዳልሽው ከዚህ ቤት ሳትወጪ አሊያም ደግሞ በቃ የተሻለ ቤት መንግስት ይሄን ችግርሽን አይቶ ቤት ቢሰጥሽ ቤትሽ ላይ የሆነሽ ትንሽዬ ሱቅ ላይ እንኳን በረንዳሽ ላይም ቢሆን ጉልት ነገር ጀምረሽ ምን ሽንኩርት መሸጥ ሊሆን ይችላል፣ ቲማቲም መሸጥም ሊሆን ይችላል እና እንደዛ አድርገሽ የምትየውን በቃና እግዚአብሔር ያውቃል። እግዚአብሔር ያውቃል የወደፊቱን ነገሮችን የሚያስተካክል እግዚአብሔር ነው። በቃ ማንም ስላለ አይደለም፣ እኔ ስላልኩ አይደለም፣ አንቺ ስላልሽ አይደለም እና እግዚአብሔር በቃ ሲያይ ነው፣ እግዚአብሔር ሲፈቅድ ነው እና እግዚአብሔር በቃ አሁን እንዳልኩሽ በቃሽ የሚልበት ዘመን ይሁን በቃ እና ስላገኘንሽ እኛም ደስ ብሎናል በጣም። እስኪ በመጨረሻ እስኪ አጠገብሽ አንድ እናት ታይታለች ነው፣ እስኪ እሷን እንጠይቃታለን ስላለው ነገር ማለት ነው። እሺ ስምሽን ከማስተዋወቅ ትጀምሪልናለሽ? ያው ረጅም ሰዓት ስለምታወሪ ስልኩን ልስጥሽና ስልኩን ይዘሽ ታወሪ ደስ ይለናል። እኔ ስሜ አስቴር ተረፈ ይባላል። እሺ እህቴን ማቃት በቸርች አብረን ስንገለገል ነው። በአንድ አጋጣሚ አገኘኋትና ጠፋሽ ስላት ቤት ውስጥ በሽተኛ ልጅ አለኝ አለች። እኔ መሰለኝ አዲስ ልጅ ወልዳ ነው፣ እንደዚህ ትልቅ ልጅ እንዳላት አላውቅም፣ ቤቷንም አላውቀውም እንጂ ለራሴ ጥያቄ ጠየቁ። ዛሬም ጥሩዬ ትወልዳለች እንዴ ብዬ ማለት ነው። ግን በዚህ አጋጣሚ ደግሞ በመሀል እህቷ ትሁን ወንድሟ ይሁን አላውቅም፣ አንድ ቤተሰብ ይሞታትና ለቅሶ እንሂድ ብሎ ቸርቹ ስንመጣ እሱን አየሁት። ይህንን ልጅ ሳየው በጣም ደነገጥኩ። በቃ አንደኛ ቤታቸውን አየው፣ ኑሯቸውን አየው። ከዛ በኋላ በቃ ሰቀቀን ሆነብኝ። ለኔ ለራሴ ምንም መተኛት አልቻልኩም። የእውነት በእግዚአብሔር ፊት ነው የምናገረው። እኔ አነስተኛ ቤት አለኝ፣ እሱን አከራይቼ ነው የምኖረው እና የግቢዎቹን ሰዎች ብር ስጡኝ ማለት ነው። አመት በኋላ ነው ብር ስጡኝ። ለምን አንድ ልጅ አለ ከኔ የተባሰ፣ እኔም አካል ጉዳተኛ ነኝ፣ ግን ከኔ የተባሰ ልጅ አለ፣ የሚበላው የለም። እናትየዋም በሽተኛ ናት፣ እሱን በመያዝ ምክንያት። ስለዚህ ወታም አትሰራም። ቢያንስ ሽንኩርት መግዣ ለበዓል ሽሮ ልትሰራበት ሽንኩርት የምትገዛበት ብር ስጡኝ ብዬ መዞር ጀመርኩ። እዛችሁ ሰፈር ውስጥ ግቢ ውስጥ ከግቢም አልወጣም። እነዛ ሰዎች እኔም በመተማመን ይሰጡኛል፣ ግን እኔ እፈራለሁ። ምናልባት ለራሷ ፈልገው ይሆናል እንዳይሉኝ ሰው እያመጣሁ አሰባለሁ። ልጁን ራሱን አደርጋለሁ። ከዚህ በፊትም ኢቢኤስ ጋር ሄደን ነበር፣ መተን ቀርጸ ነው። ኢቢኤስ ጋር ሄድን፣ ወረፋ ይዟል ነው የሄድን ቁጥር ወረፋ ይዟል፣ ግን ምንም ሊሆን አልቻለም። ተው ነው። ምን ያክል ጊዜ ሆኖ ከሄዳችሁ ኢቢኤስ? አንድ 5 ዓመት ይሆናል። እዚህ መተን ቀርጸ ነው። አስፍሽ አልሞተም ነበር እንደው
እነሱ ስለሚዞሩ ሁለቴ ሄድኩኝ እኔ በቪዲዮ እንዲህ አይነት ቪዲዮ አምጥተን ነበር። ምን ወረፋ ይዟል ነው ወረፋ ይዟል። ወረፋው ስላለቀ እነሱም ተውት፣ እኛም ተው ነው። ከመመላለስ ውጭ ምንም ያደረግነው ነገር የለም። እኔ ምናልባት አላውቅም ዳቦ ገዝቼ መጣ ይሆናል። ከዛ የዘለለ ምንም አድርጌ አላውቅም። ሁለተኛ ነገር ለበዓል 10 አንተም አለህበት 10 5 የሰበሰብኳትን ይዤ እመጣለሁ። አዎ ለአንድ ቀንም ላይ በቃ ይችላል። ምክንያቱም ኑሮ በጣም ተወዷል። ዛሬ እኔ ስኖር የ10 ሳንቲም ዳቦም ገዝቼ በልቻለሁ። ዛሬ 10 ሳንቲም አለ ወይ? ዛሬ 1 ብር አለ ወይ? ዛሬ 10 ብር አለ ወይ? የሚገዛው ነገር አለ ወይ? እኔ ይሄንን ሰጠኋት ልል አልችልም። ምክንያቱም የማመጣት ብር አላውቅም። ከዳቦ ያለፈ ምንም አያደርግ ምንም። ግን ዳቦ ተገዝቶ ሲመጣ ጥሩ ነው። ሻይ ቅጠል ያስፈልገዋል፣ ስኳር ያስፈልገዋል፣ ውሃ ያስፈልጋል። እነዛን ነገሮች እኔ አላደረኩም። ምናልባት ዳቦ ገዝቼ ይሆናል፣ ምናልባት 1 ኪሎ ስኳር ገዝቼ ይሆናል። እሱን አላውቅም። ግን ምንም እኔ ይሄንን አደረኩ ምለው ነገር ነው። አሁንም የኢትዮጵያ ሕዝብ እውነትም ሩህሩህ ነው። እግዚአብሔር ለኢትዮጵያ አላት። ማንም በልቶ ሲያድር ጎረቤቱን አይተውም። ይሄ ልጅ ደግሞ አይናገርም፣ አይጋገርም። በሰው እጅ ነው ሁሉ ነገር የሚሆነው። እጁን ተመልክታችሁታል። ሲናደድ፣ ሲርበው፣ ቡና ሲጠማው እቺ ሴት ቤት ውስጥ ናት። ምናልባት አንድ ሰው ቡና ጠጭ ብሎ 10 ብርም 20 ብርም ሊሰጣት ይችላል። እሷ ከምትበላ ይልቅ ያንን 10 ብርና 20 ብር ቡና ነው የምትገዛው። ዛሬ ግን በ10 ብርና በ20 ብር ቡና የለም። ይሄን የምናውቀው ነገር። ይሄ ልጅ ደግሞ ቡና በጣም ይወዳል። ለምን ወደድክ ተብሎ አይጠየቅም። ተው ማለት አይቻልም። ምክንያቱም ልጅ አይናገርም። አሁንም እላለሁ እሷ በግሏ ማነው ሰይፉ ጋርም ተመዝግበን ነበር ብላለች። ግን ሰይፉ ጋርም ወረፋ አልደረሰም ተብሏል። አላውቅም። ለማንኛውም ሰው ያስፈልገዋል። በዚህ አጋጣሚ የአዲስ አበባ ከንቲባ ወይዘሮ አዳነች አቤቤ ቢመለከቷት፣ ለብዙ ሰዎች እርዳታ ሲሰጡ በሚዲያ እናያለን። ቢመለከቷት። ይሄ ፍጡር የእግዚአብሔር ፍጡር ነው። መብላት ይፈልጋል፣ መልበስ ይፈልጋል። ሌላ ነገር ባይናገር ማለት ነው። ሆድ ደግሞ ካልበላ መቆም አይቻልም። ሳይበላ ደግሞ ይረብሻል። ያው በቋንቋው እንደ ሰው አይናገርም ማለት ነው። እቺ ሴት ደግሞ እራሷን ማትበላ እሱን ሳታበላ እሱን ምናልባት እሱን 2 ያጉርታ አንዴ ትጎርስ ይሆናል። የእሱን የሳህን ጥርግራጊት በላይ ይሆናል። እንደምታዩት ነው። የሚያጠግብ እንጀራ እንኳን እዚህ ቤት የለም። ምክንያቱም እቺ ሴት ስለማትሰራ ነው። እና እግዚአብሔር ይመልከታችሁ የኢትዮጵያ ሕዝብ። እኔ ሌላ ምንም አልልም። የኢትዮጵያ ሕዝብ ይሄንን ልጅ አይቶ እንደው የሚጠግበው እንጀራ የሚተርፈው እንጀራ ቢበላ፣ ሴትዮዋም ያለ ቤት መኖር አትችልም። ቤቱን ተመልከቱት። ውሃ ያፈሳል። እዚህ አረንጓዴ እንትን ውስጥ እኮ እባብ አይጠፋም። የእውነት አሁን ቢፈለግ አይጠፋም። ተኝቶ ነው። የእውነት ነው የሚናደፈው። ቢሆንስ የክረምት እባብ አይኑ ያዩ ቀላል ነው። ግን ኮብራው እዚህ ውስጥም ሊኖር ይችላል። እኛ ስላላየ ነው የለም ማለት አንችልም። እባብ ደግሞ እንዴት እንደሚመጣ አይታወቅም። ቢነድፈው እሷ ወደ ሽንት ቤት ስትሄድ፣ እሷ ለሱ ዳቦ ልትገዛ ስትሄድ ቢነድፈው አንድ ነገር ቢሆን ደግሞ ሌላ ነገር። ስለዚህ የኢትዮጵያ ሕዝብ ደግ ነው። በብዙ ሚዲያ በብዙ ሰዎች እርዳታ ብዙ ሰዎች ሲነሱ አይተናል። ይህንንም ልጅ ደግሞ ከእግዚአብሔር ጋር ሰዎች ቢመለከቱት። አሁንም ለከንቲባ ልመና ከንቲባ ይሄንን ሚዲያ አይታ ብትመጣና ብታየው እህታችንን ልናስቸግር ግድ ሆኖብናልና እግዚአብሔር ይርዳን እላለሁ። ሌላ ምንም ማለት ነው። እሺ፣ እናመሰግናለን ወይዘሮ አስቴር። ያው ብዙ ነገር ገልጸሻል። ለኢትዮጵያ ሕዝብ ማለት ያለብሽን ነገር ብለሻልና ምክንያቱም ያው ከኛ በይበልጥ ከሌሎች ካሉ ሰዎች በይበልጥ ምናምን ነገር እችን እናት በደንብ ታውቂያታለሽና ያለችበትን ችግር ምን ያክል እንዳለቀሰች ምን ያክል እንዳዘነች ያው በደንብ ታውቂያለሽ። እና እሺ ወደ ወይዘሮ ጥሩዬ እመለሳለሁኝ። በመጨረሻ ማመስገን የምትፈልጊው አካል ካለ እስኪ እድሉ ልስጥሽና ዝግጅታችንን እንጨርስ። መጀመሪያ እግዚአብሔርን አመሰግናለሁ። ይሄንን ስላዘዘልኝ እግዚአብሔር እነዚህ ሰው ያዘጋጀልኝ
በጣም አመሰግናለሁ። እግዚአብሔርንም አመሰግናለሁ። አስቴርን መጀመሪያ እግዚአብሔር ይስጣት ይሄንን ስላሰበችውና ይሄንን ስላደረገችልኝ እድሜና ጤና ይስጣት። እድሜና ጤና ይስጣት። ማንም ያላደረገውን ያደረገች እግዚአብሔር ይስጣት። እንደገና ደግሞ እኔ አቶ ነጋሽ ገመዳ የሚባለው አቶ ነጋሽ ዘመዴ ነው። እኔ ዘመዴ ስጋ ዘመዴ ነው እና እሱን አመሰግናለሁ። እስከ ዛሬ ያኖረኝም ከልጆቹ ጭምር ማለት ነው። ከልጆቹ ጭምር ይረዳኛል። አሁን ለምሳሌ አንድ ነገር ሸገረኝ ብል አንድ ቀን ፊቱን ሳይከሰክስብኝ፣ ፊቱን ሳይጠቁርብኝ የለኝም ሳይል እሺ በኋላ ነይ ከማለት በስተቀር እንዲህ ሸገረኝ ካልኩ ጋሽ እንደዚህ ካልኩ ነይ በኋላ ነይ ይለኛል። እሱንም በጣም 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 ለልጆቼ አባት ሆኖ እንደ እናት እንደ አባት ሆኖ ያሳደገልኝ፣ ልጆቼን ደግፎ እኔን ደግፎ ያኖረኝ ከልጆቹ ጭምር ማለት ነው። ልጆቹ አሁን ለምሳሌ እኔ ቤቱ ያፈስብኛል ብዬ ቤቱ ሸራ የማያለብስልኝ ሀብራም ነጋሽ ልጅ አቶ ነጋሽ ልጅ ነው። አቶ ፋሲል የእሱ ልጅ ነው። ሸገረኝ ባልኳቸው ሰዓት እምረዱኝ ማለት ነው። በቃ ልጆቹ በአጠቃላይ ልጆቹ ሸገረኝ ባልኩ ሰዓት ይረዱኛል እና እድሜና ጤና። አንድ አክስቴ ልጅ ምን ጊዜ ማትረሳኝ ደብሪቱ ዱርሳ ትባላለች። አንዲት ልጅ ደግሞ የእሷ ጎረቤት ናትና እሷ እንኳን በተቻላት መጠን አንዳንድ ነገሮችን ባዳ ናት፣ ግን አንዳንድ ነገሮችን ትልክልኛለች። በአመት በዓል ጊዜ ባላት ነገር እሷን 500 1000 ምናምንም ትልክልኛለች። እሷንም አመሰግናታለሁ። እንዴት ብዬ ነው አቶ ስዩም አሰፋ በጣም በጣም የማመሰግነው። ምን ጊዜ የማይቀየር ሰው ይኸው ዛሬ አስጠግቶኝ አስቀምጦኛል። ቤት ኪራይ ውድ በነበረ ሰዓት አፍርሼ ሰርቼ በዚህ የተሻለ አከራያለሁ ሳይለኝ አንድ ቀን ሳይወቅሰኝ አንድ ቀን ሳይጨቀጭቀኝ እስከ ዛሬ ይሄን አመት አኑሮኛል። እድሜና ጤና ይስጠው። እሱን አመሰግናለሁ። ቤተሰቦቹን አመሰግናለሁ። የእሱን ቤተሰቦችም አመሰግናለሁ። ሁሉም በቃ አመሰግናቸዋለሁ። በተለይ እሱ አስጠግቶኝ አስቀምጦኛል እና እኔ እንዴት ብዬ ንገር የተለያዩ ሰዎች እንደገና ደግሞ ኢቴሜቴ የሚባሉ ልጆቿ ውጭ ናቸው ያሉት። እነሱ እንኳን እነሱን አስተባብራ ብዙውን ጊዜ አንዳንድ ጊዜ አመት በዓል ሲሆን ምን ሲሆን ልጆቿን እነሱን አንዳንድ ነገሮች ይረዱኛል። እነሱ በቃ ከዛም በፊት ያለውን ነገር ነው የምነግረው እና ልጆቿን አስተባብራ አንዳንድ ነገር የምታደርገኝ እሷን አመሰግናታለሁ። ጥሩሽ የምትባል ሴት አለች። እሷ በየወሩ 500 ወይ በየወሩም ሳይ በሁለት ወሩ በሶስት ወሩ በመጣች ሰዓት ለዛ ልጅ ዳቦ መግዣ ብላ እናቷ ጋር ታስቀምጣለች። ቴሜቴ ጋር ማለት ነው። ቴሜቴን በጣም ነው የማመሰግናል። የባዳ ዘመድ የሰጠኝ ጌታ ስሙ ይባላል። ባዳ ናት ግን የባዳ ዘመድ ሰጥቶኛል እግዚአብሔር። ልጆቿን ሁሉ አስተባብራኝ የምትረዳኝ ማለት ነው። እስከ ዛሬ በሰው ነው ያለው ማለት ነው። እድሜና ጤና ይስጣት። እሷንም አመሰግናታለሁ። ይድረሳውት እንግዲህ ሌላ ችግር የለም። በቃ ከበቂ በላይ ነው። እስከ ዛሬ ድረስ ያው ያደረጉልን ነገር ከትንሽ 1 ኪሎ ሽንኩርት 50 ብር 10 ብር ዋጋ አላትና እሷም አስቴር በተለይ ልጇ እንኳን ያቺ አንድ ፍሬ ልጅ 1 አመት ቤት ውስጥ እንዴት ብዬ ላስረዳ፣ 1 አመት ከአቅሟ በላይ ልጅ ሰው አስተባብራ ማለት ነው። ድፎ ዳቦ፣ ሽንኩርት፣ በርበሬ ሳይቀር 1 አመት ማለት ነው። 1 አመት ፋሲካ ቀጥ አድርጋ ቤቱን የሸፈነችው እሷ የእሷ ልጅ ማለት ነው። በጣም ነው የማመሰግነው። እኔ እንዴት ብዬ ነው በቃ እንዴት ነው እኔ ቃላቶች ያጥሩኛል። የረዳኝ ሰው እድሜና ጤና ይስጠው። በጣም በብዛት የማመሰግናችሁ ዘመድም ባደም ነው የማመሰግነውና ስማቸው የቴሜ በጣም ነው የማመሰግነው። ልጆቿን አስተባብራ ምን ብላ ልብስ እንኳን ይሁን ልጇ አለ
ብትን ጨርቁላ ተልኮ የዛሬ 5 ዓመት ማለት ነው እንዲሰፋልኝ ልብስ ያደረገው ልጆቿ የሚያስታውሱኝ እንዴት ቃላቶች ያጥሩኛል። በጣም ነው የማመሰግናቸው እስከዛሬ ከጎኔ ያሉ ማለት ነው ዘመድም ባደም አመሰግናለሁ። በጣም ነው እስከዛሬ መነሱ ያለሁት ማለት ነው። አመሰግናለሁ ስላስታወስከኝ ስለመጣ አመሰግናለሁ። መታ ለዚህ እንትን ይሄንን አስተባብራ እንደዛ ስላደረከኝ እንዳደረከው ነው የምቆጥረው። ለወደፊት ተስፋ ነው እና እድሜ ጤና ይስጥ እግዚአብሔር። እንግዲህ ብድርን ይመልሰው። አስቱን በጣም ነው ማመሰግናት። በጣም ነው ብዙ ለፋች፣ ብዙ ጣረች። ማንም እሷን እንትን ያለው የለም። እኔ ብቻ ነኝ ውስጤ የማውቀው። ያው የኢትዮጵያን ሕዝብ ማንም አብሮን የነበረን ሰው ያው መስገነን አንጨርሰውም። ያው እስካሁን ያልሽው ነገር ከበቂ በላይ ነው። ከበቂ በላይ ነውና ያው እሷ መጥቀስ ላልቻልሻቸው ሰዎችም ያው ሁሉንም ያው እኛም አመስግነናል። ምክንያቱም ያው እስከዛሬ ጠብቀውሻል። እስከዛሬ ጠብቆኝ 30 ዓመት ቀላል አይደለም። ከሱም ከተለየው እኔ 10 ዓመት ሆኖኛል። 10 ዓመት ሙሉ በባዳ ዘመድ በቃ ሁሉም ከጎኔ ናቸው ያለውና ሜዳ ላይ ያልወደኩም ማለት ነው። አሁን ደግሞ የሚበልጥ ደግሞ እኔ ቤት ለማግኘት እፈልጋለሁ። በቃ ከዚህ ልጅ ጋር ማርፍበትና እንዴት ብዬ ነው ማስረዳ? አየው በቃ እኛም የተቻለን እናደርጋለን። ያው እኛም ልንል የምንችለው ነገር እስካሁን ያደረጉትን በቃ መልካም ልብ ያላቸው ሰዎችን በቃ እግዚአብሔር በቃ በብራችን ላይ ያብዛልን ነው የምንለው። ምክንያቱም በቃ ማንም ለማንም እና ዛሬ እኛ ጤነኛ ሆነን እኛ ከዚህ ስወጣ ምን እንደሚገጥመኝ አልናቅም እና ከአንቺ በጣም እንትን ያለ ህይወት ሊገጥመኝ ይችላል እና ምን ነገር አልናቅም እና በጣም ብዙ ሰዎች በመኪና አደጋም አካል ጉዳተኛ ሆነው ብዙ ነገር ሆነውና ምን ነገር በቃ ልክ እንትን የባሰም ነገር ይኖራልና ብቻ ያው እግዚአብሔር በቃ ሲጨመርበት ነው በቃ እግዚአብሔርና አንድ ነገር ፈጣሪ ሲፈትነን በቃ ለሆነ ነገር ሲያጭን ነውና እንዳልኩሽ በአንድ ልጅ ብቻ እሱ ብቻ አይደለም ልጅሽ በሌሎች ልጆችን ባርኮሻልና ይሄም እግዚአብሔር ይመስገንና ቢያንስ የምትጽናኝበት ልጆች አሉሽ በቃና በቃ እግዚአብሔር ደጋግ ልብ ያላቸው ሰዎችን እግዚአብሔር ያብዛቸው፣ እግዚአብሔር ይባርካቸው እነሱን። እሺ ያው እንዳልሽ መጀመሪያ የመጣ ነው ከጎልደን ቻንስ ከሚል ዩቲዩብ ቻናል ነውና ያው እርዳታ ለመጠየቅ ነው የመጣ ነው። አንቺን ሊሉሽ ነውና ሁላችንም ከኛ ካለ ትያስቴር የቻለችውን ነገር አድርጋለች ሁላችን ማለት ነውና እዚህ ቦታ ጋር ምናምን ነገር መጥቶ እንዴት ሆንሽ ማለት እንኳን ምንም ነገር ባይደረግ እንኳን እንዴት ነሽ ብሎ መጠየቅ እንኳን በጣም ትልቅ ነገር ነውና እኛም ደግሞ ያው የቻልነውን በቃ አቅማችን በፈቀደው መንገድ ምናምን ነገር የቻልነውን እናደርጋለን። ማለትም ያው የትንሽ የገንዘብ ስጦታ አዘጋጅቶልሻል። ከዚህም በኋላ በቃ አንለይሽም። አንቺ የኛ ያን እሱ የነዚህ ልጆች እናት ብቻ አይደለሽም። በቃ ኢትዮጵያ ጋር ላሉ ልጆች እናት ነሽ፣ አርያ መሆን የምትችይ ነሽ እና በጣም ጀግና ሰው ነሽ እና ይቺን ስጦታ ተቀበይን። የቱኬ ቡና መግዣ ቢያንስ ያው የቡና መግዣ ይሆንሻልና በቃ እግዚአብሔር እስከዛሬ የጠበቀሽ ለመልካም ነው። እግዚአብሔር ያገናኘንም ለመልካም ነውና ፍጻሜያችንን ያሳምረው እንላለን። በቃ እዚህ ጋር እንጨርሳለን። እንግዲህ ወይዘሮ ጥሩዬ ቤት የነበረን ቆይታ ይህን ይመስል ነበር። በቃ ያሳለፈችው ነገር ቀላል አይደለም። ለ30 ዓመት ያክል መናገር የማይችል ራሱን ችሎ መራመድ የማይችል ራሱን ችሎ መጸዳዳት የማይችል ሰው ማሳደግ ማለት በጣም ከባድ ነው። ምክንያቱም ለአንድ ቀን እናቶች በደንብ ታውቁታላችሁ፣ አባቶች በደንብ ታውቁታላችሁ። በቃ ይህን ህመም ሊረዳው የሚችለው 1 ዓመት አይደለም፣ 1 ወር አይደለም። በቃ 1 ቀን 2 ቀን ልጅ ታሞባችሁ የተሰቃየ እናት በቃ ምን ያክል ልትጨነቅ የምችልና ለአመታት ሲሆን ደግሞ ያው ምን ያክል ከባድ ሊሆን እንደሚችልና ይችን ጀግና እናታችን ይችን በቃ በጣም ጠንካራ እናታችን ምንም ነገር የማይበግራት የእድሜዋን ግማሽ ለልጆቿ ስትል መስዋዕት ያደረገችን እናት አሁንም ቢሆን እርዳታ እንጠይቃለን እና የቻላችሁትን በኢትዮጵያ ንግድ ባንክ በወይዘሮ ጥሩነሽ ደገፋ የተከፈተ አካውንት ከስር እናስቀምጥላችኋለን። መርዳት የምትችሉ ምንም ብር አይደለም። በቃ 100 ብርም 50 ብርም እዚህ ቤት መጥቶ በጣም ትልቅ ዋጋ አለው እና ለሽንኩርትም ለምንም መግዣም ይሆናልና የምትችሉትን ነገር በተጨማሪ ደግሞ ወይዘሮ አስቴር በደንብ
ገልጸውታል። በቃ ኢትዮጵያ ህዝብ ኢትዮጵያ መንግስት የችግሯን አይቶ ቢያንስ እንኳን የቀበሌ ቤት ቢሰጣት ብቻ የሆነ ማረፊያ የምታርፍበት ቤት ቢሰጣት እንላለን። ፕሮግራማችን ይህን ይመስል ነበር። አብራችሁን ስለቆያችሁ ከልብ እናመሰግናለን። መርዳት የምትችሉ ባስቀመጥነው አካውንት እርዱ። የማትችሉ ደግሞ ለሌሎች ሰዎች ተደራሽ ሌላ መርዳት ለሚችሉ ሰዎች ተደራሽ እንዲሆን ይህንን ቪዲዮ ለሁሉም ሰው ሼር አድርጉልን። በጸሎትም እርዱ ነው። እናመሰግናለን።